ልጅ ላንተ ምንድነው? ልጅ ላንተ ምንድነው? ልጅ ለኔ ማለት በጣም ማለት ዓለም ላይ ትልቁ ስጦታ ማለት ልጅ ነው። ሌላው በአጠቃላይ ማለት ሌላው በአጠቃላይ ሰው የሚሰጥሽ ስጦታ ሊኖር ይችላል። ሰርተሽ የምታገኙ ነገር ሊኖር ይችላል ምናምን በአጠቃላይ አይደለም። ይሄ ምንም ማለት ግን የሰው ልጅ ሲሰጥሽ ለአንቺ እግዚአብሔር በአርአያውና በአምሳሉ የፈጠረውን ነው የሚሰጠው ለሰው። ገብቷችኋል እያልኩት ያለሁት? በእጁ የሰራው የሰው ልጅ በእጁ የተሰራ ፍጥረት ነው። ሌላውን በአጠቃላይ የሰራው ዓለምን የሰራት በመናገር የፈጠረው አለ፣ ዝም ብሎ ይሁን ብሎ የፈጠረ አለ። የሰው ልጅ ብቻ ነው በእጁ የፈጠረ። ካለመኖር ወደ መኖር ያመጣው ከምድር አፈር ጠፍጥፎ የሰው ልጅ የሰራ እግዚአብሔር የሰው ልጅ ብቻ ስለሆነ የሰው ልጅ ነው ለኔ ትልቁ ስጦታ ነው ብዬ አምናለሁ። ስለዚህ የሰው ልጅ ለኔ ምንድነው? ልጅ ለኔ ስጦታ ነው፣ እግዚአብሔር የሚሰጥ ስጦታ ነው። ሌላው ደግሞ ልጅ እንዴት ማደግ አለበት? ልጅ እንዴት ማደግ አለበት? ይሄ ጥያቄ ባለፈው ተጠየቄ ምን ያህል አኮላሽችኝ ነው የምላችሁ። በስነ ስርዓት ሳልመልሰው ምናምን ነገር ጥሩ ነው። ልጅ እንዴት ማደግ አለበት? በጥበብ እግዚአብሔር ማደግ አለበት ብዬ በፈሪሃ እግዚአብሔር ማደግ አለበት ብዬ አምናለሁ። ልጅ በጣም ልጅ የሚባለው እድሜ ላይ በጣም መያዝ ያኔ ነው በቃ ሁሉም ነገር የሚያልቀው። የልጅ ፕሮሰሱ ይሄ ማለት በዛ በልጅነት እድሜው ያየውን ነው ወደፊት የሚኖረው ልጅ ከታች ያየውን ነው የሚያድገው ማለት ነው። ከታች መጥፎ ነገር ሲያይ ያደገ ልጅ ላይ የሚኖረው እሱ ነው። ያኔ ነው የምታጽፉት አይምሮ ላይ የምትጽፉት ቤተሰቦች በአጠቃላይ ማለት እና ልጅ ማደግ አለበት ብዬ የማስበው እኔ እንዴት ነው ፈሪሃ እግዚአብሔር ባላቸው ቤተሰቦች እንዴት ነው አርአያ ሊሆኑት የሚችሉት አለ አይደለ? ቤተሰቦች አርአያ ሲሆኑ መልካም አርአያ ሲሆኑ ያም ልጅ ያንን አርአያ ይዞ ያድጋል። በጸሎት ማድረግ አለበት ልጅ ያምናለሁ። እየጸለዩ በደንብ በየእምነቱ ማለት ነው። በየእምነታቸው እኛ ኦርቶዶክሳዊ ነን። ስለዚህ እኛ ልጃችን እያቆረብን ጸበል እያስጠመቅን ስለ መጽሐፍ ቅዱስ ስለ ትምህርቶችን በአጠቃላይ እያስተማርን የቄስ ትምህርት ተብሎ የሚጠራው የአብነት ትምህርት አለ አይደል? እሱን በማስተማር አርአያ ሆኖ እንዲያድግ እኛን አርአያ አድርጎ እንዲያድግ እኛ ወላጆች ደግሞ የተቻለንን እግዚአብሔር ያዳንን ነገር እናደርጋለን። መልካም ሰዎች ጋር እንዲውል በቃ ልጅ ማደግ ያለበት ይሄንን ማደጊያው እድሜ ላይ ይሄንን ነገር ካስያዛችሁት በቃ ከዛ በኋላ እናንተን አይፈልግም። ራሱ ባየው ነገር ያድጋል። የለመደው ነገር ያ ስለሆነ በአጠቃላይ እንደውም በድጋሚ ቅዱስ ዮሐንስ አፈወርቅ ምን ይላል? አርአያችሁ ማን ነው? እናንተ እዚህ ደረጃ ለመድረሳችሁ ማንን አይታችሁ ነው እዚህ የደረሳችሁት ይላል። እና በአጠቃላይ ሰው የሆነን ሰው አርአያ አድርጎ ነው የሚያድገው። መልካም ሰው ከሆነ መልካም ነው ማለት ነው። መልካም ዛፍ መልካም ፍሬ ያበቅላል አይደለ? ክፉ ዛፍ ደግሞ እሾህ አሜከላ ወይም ደግሞ ክፉ ነገር ያበቅላል። ስለዚህ ልጅም ደግሞ ያየውን የሰማውን አይን ምግብ መመገቢያ ነው፣ ጆሮ ምግብ መመገቢያ ነው። ይሄ ምግብ ስል የሚበላው ነው። ይሄ የተፈጠረው ለማየት ነው፣ ለማስገባት ነው ወደ ውስጥ። ጆሮም ለመስማት ነው ወደ ውስጥ የገባውና በአጠቃላይ ይሄን አይን መጠቀቅ አለበት፣ ለጆሮ መጠቀቅ አለበት። ለምን ወደ ውስጥ የሚያስገቡ ነገሮች ስለሆኑ ከምንበላው ምግብ የበለጠ ክፉዎቹ እነዚህ ናቸው። እና እነሱን አድርገን ልጅ በዛ መልኩ ማድረግ አለበት። በጣም አረዘምኩት።